ምናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በቀን አንድ ስኒ ቡናን ብትጠጡ የምታገኙትን አስደናቂ የጤና ጥቅሞችን በዚህ ቪዲዮ ላይ እነግራችኋለሁኝ። በተጨማሪም ደግሞ ቡናን ሲጠቀሙ ጥንቃቄ ማድረግ ያለባቸውን ሰዎች፣ ስለ ቡና ማወቅ ያለባችሁን መሰረታዊ ነገሮችን የማሳውቃችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። ብዙ ሰዎች ቀናቸውን ቡና በመጠጣት ይጀምራሉ። በተለይ ቡና በኢትዮጵያ ውስጥ በጣም ታዋቂና ተወዳጅ የሆነ መጠጥ ነው። ቡና ኃይልን ይሰጣል። በየቀኑ አንድ ስኒ ቡና መጠጣት ለአይነት 2 የስኳር በሽታ እናም ለድብርት ተጋላጭነታችሁን ለመቀነስ፣ ክብደትን ለመቆጣጠር እናም ረጅም ዕድሜም እንድትኖሩ ይረዳችኋል። ቡና የተሻለ የአእምሮ ንቃትናም ትኩረት እንዲኖራችሁ፣ ስሜትን ለማሻሻል እናም የመንፈስ ጭንቀት ስጋትን ለመቀነስ፣ እብጠትን ለመቀነስ እናም ከኦክሳይድ ውጥረት ለመከላከል፣ እንደ አልዛይመርስ እናም ፓርኪንሰንስ ያሉ የነርቭ ዲጀነሬቲቭ በሽታዎች ተጋላጭነትን ለመቀነስ፣ በአካል ብቃት እንቅስቃሴ ወቅት የአካል ብቃት እንቅስቃሴ አቅምን ለመጨመር፣ አይነት 2 የስኳር በሽታ የመጋለጥ እድልን ዝቅተኛ ለማድረግ እናም የኢንሱሊን ስሜትን ለማሻሻል፣ የጉበት ጤናን ለመጠበቅ እንዲሁም ደግሞ የጉበት በሽታ ተጋላጭነትን ለመቀነስ፣ ለልብ ህመምናም ለስትሮክ የመጋለጥ እድልን ዝቅተኛ ለማድረግ፣ ለአንዳንድ ነቀርሳዎች ወይም ደግሞ ካንሰር የመጋለጥ እድልን ለመቀነስ፣ የክብደት መቀነስን ለማሻሻል እናም ሜታቦሊዝምን ለማፋጠን፣ በአንጀት ጤና ላይ አዎንታዊ ተጽዕኖ እንዲኖር ለማድረግ እናም ረጅም የህይወት ዘመን ለመኖር እናም ያለ ጊዜው የመሞት እድልን ይቀንሳል። ቡና ትኩረታችንን ለማስተካከል እናም የኃይል መጠናችንን ለመጨመር ባለው ችሎታ የሚታወቅ ተወዳጅ የሆነ መጠጥ ነው። ስለዚህ በቀን አንድ ስኒ ቡና ብትጠጡ በጣም በርካታ ጥቅሞችን የምታገኙ ይሆናል ማለት ነው። በቀን አንድ ስኒ ቡና መጠጣት ያለው ድንቅ ጥቅሞችን በዝርዝር እነግራችኋለሁኝ። አንደኛ፣ የተሻለ የአእምሮ ንቃት እንዲኖራችሁ ያደርጋል። ቡና ካይፌን በውስጡ የያዘ ተፈጥሯዊ አነቃቂ ንቃትንናም ትኩረትን ለማሻሻል የሚረዳ መጠጥ ነው። ሁለተኛ፣ ስሜትን ለማሻሻልም ይረዳል። ቡና እንደ ዶፓሚንናም ሴሮቶኒን ያሉ የነርቭ አስተላላፊዎችን ከመልቀቅ ጋር ተያይዞ ስሜትን ለማሻሻል እናም የድብርት ተጋላጭነትን ለመቀነስ ያስችላል። ሶስተኛ፣ ቡና የአንቲ ኦክሲዳንትስ ባህሪያት አለው። ቡና የአንቲ ኦክሲዳንትስ ምንጭ ሲሆን እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስ እናም ሰውነትን ከኦክሳይድ ጭንቀት ወይም ደግሞ ጉዳት ለመጠበቅም ይረዳል። አራተኛ፣ የአልዛይመርስ እናም የፓርኪንሰንስ በሽታ ተጋላጭነትንም ለመቀነስ ይረዳል። ቡናን አዘውትሮ መጠጣት እንደ አልዛይመርስ እናም ፓርኪንሰንስ ያሉ የነርቭ ዲጀነሬቲቭ በሽታዎች የመጋለጥ እድልን እንደሚቀንስ በርካታ ጥናቶች ያመለክታሉ። አምስተኛ፣ የተሻለ የአካል ብቃት እንቅስቃሴ አፈጻጸም እንዲኖረንም ይረዳል። ካይፌን በሰውነት ውስጥ የአድሬናሊን መጠን እንደሚጨምርም ታይቷል። ይህም በአካል ብቃት እንቅስቃሴ ወቅት የአካል ብቃት እንቅስቃሴንናም ጽናትን ያሻሽላል። ስድስተኛ፣ ለአይነት 2 የስኳር በሽታ ተጋላጭነትን ለመቀነስም ይረዳል። አንዳንድ ጥናቶች እንደሚጠቁሙት ቡናን አዘውትሮ መጠጣት የኢንሱሊን ስሜትን በማሻሻል እናም እብጠትን በመቀነስ በአይነት 2 የስኳር በሽታ የመያዝ እድልን ይቀንሳል። ሰባተኛ፣ የጉበት በሽታ ተጋላጭነትን ለመቀነስም ይረዳል። ቡና በጉበት ላይ የመከላከያ ተጽዕኖ እንዳለው ተረጋግጧል እናም እንደ ሲርኮሲስ እናም የጉበት ካንሰር ያሉ የጉበት በሽታዎችን አደጋን ለመቀነስ ይረዳል። ስምንተኛ፣ የልብ ጤናን ለማሻሻልም ይረዳል። ቡናን በመጠነኛ መጠጣት ለልብ ህመምናም ለስትሮክ የመጋለጥ እድልን ዝቅተኛ ከማድረጉም በላይ ቡና በአንቲ ኦክሲዳንትስ እናም በአንቲ ኢንፍላማቶሪ ባህሪው የታወቀ ነው። ዘጠነኛ፣ ለተወሰኑ የካንሰር አይነቶች ተጋላጭነትን ለመቀነስም ይረዳል። አንዳንድ ጥናቶች እንደሚጠቁሙት ቡናን አዘውትሮ መጠጣት ጉበት፣ ኮሎሬክታል እናም ኢንዶሜትሪያል ካንሰርን ጨምሮ ለተወሰኑ የካንሰር አይነቶች ተጋላጭነትን ይቀንሳል። አስረኛ፣ ክብደትን ለመቀነስም ይረዳል። ካይፌን ሜታቦሊዝምን ከፍ ለማድረግ እናም የስብ ኦክሳይድን ለመጨመር ይረዳል።
ከጤናማ አመጋገብናም የአካል ብቃት እንቅስቃሴ ጋር ሲጣመር ክብደትን ለመቀነስ ይረዳል። 11ኛ የተሻለ የአንጀት ጤና እንዲኖራችሁም ይረዳል። ቡና ጠቃሚ የአንጀት ባክቴሪያ እድገትን በማሳደግ በአንጀት ጤና ላይ በጎ ተጽዕኖ ይኖረዋል። 12ኛ ረጅም ዕድሜ ለመኖርም ይረዳቸዋል። አንዳንድ ጥናቶች እንደሚያሳዩት መጠነኛ የሆነ የቡና ፍጆታ ከረጅም ዕድሜ ጋር ተያይዞ በሁሉም ምክንያቶች ያለ ጊዜው የመሞት እድልን አደጋን ዝቅተኛ ያደርገዋል ማለት ነው። ስለዚህ ቡናን ብትጠቀሙ በቀን አንድ ስኒ እንኳን መጠነኛ በሆነና ጤናማ በሆነ መልኩ ብትጠቀሙ እነዚህን ድንቅ ጥቅሞችን የምታገኙ ይሆናል። ታዲያ በቀን ምን ያክል ቡና መጠጣት እችላለሁ የሚለውን ደግሞ ልንገራችሁ። ዕለታዊ የሚመከረው ቡና የመጠጣት ገደብ እንደ ዕድሜያችሁ፣ እንደ የጤና ሁኔታችሁ እናም ለካይፌን ባላችሁ ስሜት ላይ በመወሰን ከሰው ወደ ሰው ይለያያል። በአጠቃላይ መመሪያዎች እንደሚጠቁሙት አብዛኛዎቹ ጤናማ ጎልማሶች መጠነኛ የሆነ የካይፌን መጠንን በደህና እንዲወስዱ ይመከራል። ይህም በተለምዶ በቀን ከ200 እስከ 400 ሚሊግራም ጋር እኩል ነው። ይህ ደግሞ ከ1 እስከ 2 ኩባያ ቡና ጋር እኩል ነው ማለት ነው። ነፍሰ ጡር ሴቶች የአሜሪካ ጽንስና የማህፀን ሐኪሞች ኮሌጅ ነፍሰ ጡር ሴቶች የካይፌን መጠናቸውን በቀን ከ200 እስከ 300 ሚሊግራም እንዳይበልጥ ይመክራሉ። ይህም ማለት በግምት ከአንድ 12 አውንስ ስኒ ጋር እኩል ነው ማለት ነው። የሚያጠቡ እናቶች ደግሞ በአራስ ህጻናት ላይ አሉታዊ ተጽዕኖ ሳያስከትሉ መጠነኛ የሆነ የካይፌን መጠንን መውሰድ ይችላሉ። ይሁን እንጂ በጡት ወተት ውስጥ ወደ ህፃኑ ሊተላለፍ የሚችለውን የካይፌን መጠንን ለመቀነስ በአጠቃላይ በቀን ከ300 ሚሊግራም በታች የካይፌን መጠንን መገደብ ይመከራል። የአሜሪካ ህፃናትና ሕክምና አካዳሚ ደግሞ እንዳለው ህፃናት ካይፌን ከሚወስዱት መጠን እንዲቆጠቡ ወይም ደግሞ እንዲገድቡ ይመክራል። ምክንያቱም ከአዋቂዎች ጋር ሲነጻጸሩ ለካይፌን ተጽዕኖ የበለጠ ተጋላጭ ናቸው። ስለዚህ ህፃናት በቀን ከ100 ሚሊግራም በላይ ካይፌን እንዳይጠቀሙ ይመክራል። ሌላ ደግሞ ለካይፌን ስሜታዊ የሆኑ ወይም ደግሞ እንደ የልብ ምት አሪቲሚያስ፣ የደም ግፊት፣ የጭንቀት መታወክ ወይም ደግሞ የጨጓራ ችግር ያሉ አንዳንድ የጤና እክሎች ያለባቸው ሰዎች ካይፌን የሚወስዱትን መጠን መገደብ ወይም ደግሞ ካይፌንን ሙሉ በሙሉ ማስወገድ ሊኖርባቸው ይችላል ማለት ነው። ዕለታዊ የካይፌን ገደቦችን ግምት ውስጥ ከማስገባት በተጨማሪ እንደ ሻይ፣ ለስላሳ መጠጦች፣ የኃይል መጠጦችናም ቸኮሌት ካሉ ሌሎች ምንጮች የሚገኘውን የካይፌን አጠቃላይ መጠንን ግምት ውስጥ ማስገባት አስፈላጊ ነው። የካይፌን ፍጆታችሁን መከታተልና ሰውነታችሁን እንዴት እንደሚጎዳ ማወቅ ለግል ፍላጎቶቻችሁ ተገቢውን ቡና ወይም ደግሞ ካይፌን የያዙ መጠጦችን ለመወሰን ይረዳችኋል። ቡና ለብዙ ሰዎች በርካታ የጤና ጥቅሞችን የሚሰጥ ቢሆንም ሊያስከትለው በሚችለው አሉታዊ ተጽዕኖዎች ምክንያት የቡና ፍጆታቸውን መገደብ ወይም ደግሞ ከቡና መራቅ ያለባቸው አንዳንድ ግለሰቦች አሉ ማለት ነው። ቡናን ማስወገድ ወይም ደግሞ መመጠን ያለባቸው ሰዎች የምንላቸው አንደኛ ነፍሰ ጡር ሴቶች ናቸው። ነፍሰ ጡር እናቶች የካይፌን መጠንን እንዳይወስዱ ይመክራሉ። ምክንያቱም ከፍተኛ መጠን ያለው የካይፌን መጠን የፅንስ መጨናገፍ፣ ያለ ጊዜው መውለድናም ዝቅተኛ የወሊድ ክብደት ከማስከተል ጋር ይያያዛል። በአጠቃላይ ነፍሰ ጡር እናቶች በቀን ከ200 እስከ 300 ሚሊግራም ካይፌን እንዲወስዱ ይመከራል። ይህም ከ1 እስከ 2 ኩባያ ቡና ጋር እኩል ነው። ሁለተኛ ደግሞ የጭንቀት መታወክ ያለባቸው ሰዎች ናቸው። ካይፌን ለጭንቀትናም ለመረበሽ ስሜት በተጋለጡ ግለሰቦች ላይ እንዲጨምር የሚያደርግ አበረታች መድኃኒት ነው። የጭንቀት መታወክ ያለባቸው ሰዎች ቡና ምልክታቸውን እንደሚያባብስናም የቡና አወሳሰዳቸውን በመቀነስ ወይም ደግሞ በማጥፋት ሊጠቀሙ ይችላሉ። ሶስተኛ ደግሞ የእንቅልፍ እጦት ወይም ደግሞ የእንቅልፍ ችግር ያለባቸው ግለሰቦች ናቸው። ካይፌን የእንቅልፍ ሁኔታን ሊያስተጓጉልናም ለመተኛት ችግርን ይፈጥራል። የእንቅልፍ እጦት ወይም ደግሞ የእንቅልፍ ችግር ያለባቸው ግለሰቦች በተለይ ከሰዓትና ማታ ቡና ከመጠጣት እንዲቆጠቡ ይመከራል። አራተኛ ደግሞ የአሲድ ሪፍለክስ ወይም ደግሞ የጨጓራ ችግር ያለባቸው ሰዎች ናቸው። ቡና አሲዳማ ስለሆነ የጨጓራ ሽፋኑን ሊያበሳጭ ስለሚችል ችግሩን ሊያባብሰው ይችላል። የአሲድ ሪፍለክስ፣ ቃርናም የጨጓራ ችግር ምልክቶች ወይም የምግብ መፈጨት ችግር ያለባቸው ሰዎች የቡና ፍጆታቸውን መገደብ ይኖርባቸዋል። አምስተኛ ከፍተኛ የደም ግፊት ያለባቸው ሰዎች ናቸው። ካይፌን የደም ግፊትን ለጊዜው ከፍ ሊያደርግ ይችላል። ይህም የደም ግፊት ላለባቸው ግለሰቦች አሳሳቢ ሊሆን ይችላል። ብዙውን ጊዜ ውጤቱ ጊዜያዊ ቢሆንም ከፍተኛ የደም ግፊት ያለባቸው ሰዎች የካይፌን አወሳሰዳቸውን በመከታተል
የቡና ፍጆታን መቀነስ ይኖርባቸዋል። ስድስተኛ ደግሞ የአድሬናል ድካም ያለባቸው ግለሰቦች ናቸው። ካይፌን አድሬናል እጢዎችን በማነቃቃት ኮርቲሶል እንዲመረት ያደርጋል። ይህም የአድሬናል ድካም ምልክቶችን ያባብሳል ወይም ደግሞ የጭንቀት ደረጃን ያባብሳል። አድሬናል ድካም ያለባቸው ሰዎች ቡናን ጨምሮ ካይፌንን ከምግባቸው ውስጥ በመቀነስ ወይም በማጥፋት ሊጠቀሙ ይችላሉ። ሰባተኛ ደግሞ ህፃናቶች ቡናን መገደብ አለባቸው። ህፃናት ለካይፌን ተጽዕኖ የበለጠ ስሜታዊ ናቸው። እናም እንደ ምሬት፣ ፈጣን የልብ ምት እናም የእንቅልፍ መዛባት ያሉ አሉታዊ የጎንዮሽ ጉዳቶች ሊያጋጥሟቸው ይችላሉ። በአጠቃላይ ህፃናት የካይፌን አወሳሰድን እንዲገድቡ እናም ቡና እንዳይጠቀሙ ይመከራል። ለቡና የሚሰጡ ምላሾች ሊለያዩ እንደሚችሉ ማስታወስ አስፈላጊ ነው። እናም አንዳንድ ሰዎች ከሌሎች ይልቅ ለካይፌን የበለጠ ስሜታዊ ናቸው። ከጤና ባለሙያ ወይም ደግሞ ከአመጋገብ ባለሙያ ጋር መማከር የቡና ፍጆታ ለተወሰኑ የጤና ሁኔታዎች ወይም ደግሞ ስጋቶች ተገቢ መሆኑን ለመወሰን ይረዳችኋል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ስለ ቡና ማወቅ ያለባችሁን መሰረታዊ ነገሮችን፣ ጥቅሞቹን፣ ጉዳቶቹን፣ የሚያስከትለውን ተጽዕኖን በዚህ ቪዲዮ ላይ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።